አሁን ያንቺ መብት አይደለም በዚህ ልጅ ላይ ያለው ማለት ነው። እሱ እየመጣ ነው እሱ የወሰነውን ነው የምትቀበየው እሷ ማለት ነው። በፊት እናንተ ቤት ትመጣ ነበር። ለምን ሞተች እንዳልከኝ ብቻ ንገረኝ ለኔ ማለት ነው። ይሄ ሁላ ውሸት። ቆይ ከጀርባ እየሸረባችሁብኝ ያለ ሴራ አለ የማያገባ ማለት ነው። የሰው ዲቃላ ማሳደጋችሁ ዲቃላት በላት አንተ ልጅ ማታ። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ እኛ ደህና ነን። ዛሬም በድጋሚ መተናል። ያው ታውቃላችሁ እየተፈጠረ ያሉትን ነገር እንዲህ ነው ብዬ ማብራራት አይጠበቅብኝም። ዛሬ ግን ባጭሩ ወደ ሐሳቤ ስገባ እንግዲህ ፍቅር ማለትም ልጅ ባለ ልጅ ሆና ድንገት ባለ ልጅ ሆና አየናት። እንደገና ደግሞ ገርሞ ደግሞ እኔ ማላቀው እስከዛሬ ድረስ የጠበቅኩበት መንገድና እነሱ የደረሱበት ደረጃ ሰማይና ምድር ነው። እኔ የጠበቅኳቸው እነሱን በሪሌሽንሺፕ ወይም ግንኙነት ነበራቸው። የበፊት ፍቅረኛዋ ነበረ። ከዛ በኋላ ግን አሁን አዲስ ህይወት አላት። እዛ ህይወቷ ላይ የመጣ የሚበጠብጣት ተራሷ አድርጌ ነው የቆጠርኳቸው ማለት ነው። እነሱ ግን በግምት የ3 ወይም የ4 ዓመት እና ከዛ በላይ ልትሆን የምትችል ሴት ልጅ እናትና አባት ሆነው አገኘኋቸው ማለት ነው። እንግዲህ አሁን ይሄ ምን ይባላል? እርግጠኛ ነህ? እንግዲህ እሱ ሲያወራኝ ማለት ነው አላመንኩም። እሱ ሲነግረኝ አዎ ልጃችን ናት ልጄ ናት ብሎ ሲለኝ አላመንኩትም። እሷም ስትለኝ ላለማመን ተንገራግሬ ነበር። ጠጋ ብዬ ግን ህፃኗን ስጠይቃት ምንድን ነው ያለች? እናቴ ናት አለችኝ እኮ። ነግሯታል ማለት ነው። እየነገረ ፎቶዋን እያሳየን ያሳደጋል። አለያይቶ ቢሆንም ያሳደጋቸው ፎቶ እያሳየ እንትን እያለን ያሳደጋት ማለት ነው በስነ ስርዓት። ወይም ደግሞ እዛ የተቀመጠችባቸው ሰዎች ሲጀመር ልጅቷ ኦሮምኛ እኮ ነው በደንብ የምችለው ማለት ነው። ያደገችበት ቦታ ራሱ ከነሱ ጋር አልነበረም ማለት ነው። ሌላ ቦታ ላይ ነው ያደገችው። እሷ ደግሞ እንደሞተች ነው የምታውቀው። እኔ አሁን በጣም ግራ እየገባኝ ነው እና ያንን ነገር አፍረጥርጠው እንዲነግሩኝ እፈልጋለሁ። አንደኛ ነገር ሁለቱም በተገኙበት ቀጣይስ ምንድነው እሱ የሚያደርጉት የሚለውን ነገር እኔ መስማት እፈልጋለሁ። ገባ አይደል? ሂድ እስኪ አምጣት ልጅቷን እንጠይቃታለን። እሙ ምንሽነት ብለን እንጠይቃታለን። ሂድ አምጣ። ከዛ የምትለው ምን እንደምትል ትሰማታለህ ማለት ነው። እኔ የተሳሳትኩ ነው የሚመስላቸው ብዙ ሰዎች። አሁንም እኔ የተረጋግቼ ለማውራት ነው እየሞከርኩ ያለሁት። ቤተሰቦቻችን አውቃለሁ በብዙ መንገድ እስከዛሬ ድረስ ባለመረጋጋት ብዙ ነገር ሲሸወድ ነበረ። ጅልነቴ ግን ይብቃ። አሁን ድምፄን አጥፍቼ የሆነ ማድረግ ያለብኝን ነገር አደርጋለሁ። በስተዋል ማለት ነው። በጣም ነው የበዛ ሁሉም ነገር። ሚጣ ነይ እስኪ። ስምሽ ማን ነው? ትዝታ። እሙ ምንሽ ናት? እናትሽ። አማርኛ በደንብ ትችያለሽ እንዴ? ጎበዝ። የት ነበር ስትኖር የነበረው? ቆይ ኮርሳ ማን ነው? ኮርሳ ምንሽ ነው? አላቅም። ኤቹማ ማለት አጎት ነው። ኤቹማ አጎት ነው። አጎት ማለት ነው። ይቅርታ ቤተሰቦቻችን ከተሳሳትኩ አርሙኝ። ኤቹማ ማለት አጎት ማለት ነው። እንደ አጎቷ ነው የምታውቀው ማለት ነው። የምትኖርበት ቤት የነበረውን ወንድ እንደ አጎት ነው የምታውቀው ማለት ነው። እኔ እቺንም ልጅ ከምናስቀይ ለምን እሷን ራሷን ጠርታት አናወራት? ትምጣና እናውራት በቃ። ማለት በደንብ የምታብራራልን ነገር ካለ ማለት ነው። ልጅቷ የት ነበረች? ከየት ነው የመጣችው? ዛሬ ላይ እንዴት ነው እዚህ? በጣም ነው ግራ የሚገባ። አታውቅም አልከኝ እኮ ቅድም።
ጥራት ሄደ አታውቅም አይደለም። እሷ እንደሞተች ነው የምታውቀው፣ ግን ይሄኔ በድብቅ አውቀው ይሄ ለማስመሰል ይሆናል እንደዛ ያለችው ማለት ነው። ሂድና ጥራት። አንቺ አሳሚም እንደ ነይ እስቲ እየጠራንሽ አይደል እንዴ? አንቺን እኮ ነው እንትን እያልኩ ያለት እያናገርኩ ያለት። አውቆ እንዳልሰማ ሰው ለምን ደውስ የምትተኙ? አያታ ሄዳ ጥምጥም ስትልባት በደንብ ነው የምታውቃት። እናት ወንድ ሆነች ዛሬ ቢሆን ያየቻት እንደዚህ አትሆንም ነበር። ሕፃን ልጅ ናት። የደበቅሽኝ ነገር ለምን ደማት ነግሪኝ። ግን በቃ ተጫውታችኋል እኮ ጌሙን ተጫውታችኋል፣ በልጣችሁኛል። እኔ እኮ ምንም አላልኩኝም እኮ ትችላላችሁ። በቃ አንቺና ዳንኤል በጣም ነው የምትችሉት። ላይ ልጅ ወልዳችሁ አደረሳችሁ እኮ ለመዳር የደረሰች ልጅ አደረሳችሁ እኮ። ይሄ ነው እኮ በቃ እኮ ላይ ማለት እኮ እኔ ራሱ አሁን እኮ ኦልሞስት ስንት ዓመት ነው ከተጋባን ራሱ ማለት ነው። ቅርብ ጊዜ ልክ ወልደሽ እንደጨረሽ ነው እኔ ጋ የመጣሽው ማለት ነው። አዎ በዛ ሂሳብ ሲኬድ እንደዛ ነው። ልጅቷ እንደዛ እድሜዋ እንደዛ ቢሆን ዝም አልሽ? ጠይቃት እስቲ በእናትህ በእግዚአብሔር መልሽለት እስቲ። አሁን ለእናንተ እኔ እንደዚህ ነው ብዬ ባስረዳችሁ ማለት ነው። አሁን ከምታወራው ነገር ውጭ ሌላ ምን ልትለኝ አትችልም። ባስረዳችሁ ማለት ነው። ማናችሁ ምትሉ አትረዱም። በቃ እኔ የፈለኩት አሁን እሷን በቃ ልጅን በህይወት ማግኘቴ ብቻ ነው። ከዚህ በኋላ ምንም ነገር መስማትም ማየትም አልፈልግም። እኔንም ማየት አትፈልግም? እንዳይመጣ አይኑን ማየት አልፈልግም። በቃ ምን ማለት ነው? ለሱም እኮ ልጁ ነች እኮ ዝም ብሎ የሚታውልሽ ነው እንደ ይመስልሽ? ሲቀጥል ማለት ነው አሁን ያንቺ መብት አይደለም በዚች ልጅ ላይ ያለው ማለት ነው። እሱ እየመጣ ነው፣ እሱ የወሰነውን ነው የምትቀበየው እንጂ ከመሬት ተነስተሽ በመሃል ይቅርታ ውስጥ ትሆን ልጅ ላይ አንጨቃጨቅ። ልጅ ላይ ውስጡኝ እሺ፣ ተጫወቺማ እሺ። ከልጅ ላይ አንጨቃጨቅ። ሲቀጥል ሲመጣ ልጅቷ ላይ የሚወስነው እሱ ነው። ምክንያቱም ሌላ ጸብ እንዳትፈጥሩ። አንቺም አላሳደግሽም እሱም አላሳደገም። የትም ጎዳና ላይ ጥላችኋት ነው። ልጅቷ እኮ ነገረችኝ እኮ አጎት ጋ ነው አለች። የማጎት ጋ እንደሆነ የአንቺ ወንድም ጋር መቼም ማውቃቸው ኮርሳ የሚባል እኔ ወንድም እንዳለሽ አላውቅም። ምናልባት ሊሆን የሚችለው የዳንኤል ወንድም ነው ማለት ነው። ሌላ ማውቀው ነገር የለም። እኔ ግን እንደሞተች ነበር የማውቀው። አሁን በህይወት አግኝቻለሁ። በቃ ያንን ብቻ ነው። አሁን ከዚህ በኋላ ሌላ ነገር ማየትም በስማት ግን ቆይ እንደሞት አንቺ እንደሞተች ነው የምታውቂው አይደል? ምንም መረጃ የለሽም አይደል? ጀግና በደንብ እየሄድሽ እያገኘሻት በደንብ እንደ ልጅ እየተንከባከብሽ ስላሳደግሻት ነው እናቴ ብላ ገና እንዳየችሽ የተጠመጠመችብሽ። ይኸው ለሰከንድ እንኳን ተለይታሽ መቀመጥ አትፈልግም። ሮጣ ነው የምትመጣው። ምክንያቱም ማለት ነው በደንብ ነው እየተንከባከብሽ እንደ እናት ያሳደገች እማ እናት ሚጣ ዝም በይ እኮ አታስጨንቃት። ለምንድን ነው እያወራት እኮ ነው። ለምን እንደምታስደብቂያት እንዳልጠይቃት ትመጣ ነበር ወይ ብዬ ልጠይቃት ነበር። እንደውም ጠይቃታለሁ። አልተወልሽም እንደዚህ ይምጣና ለማንኛውም እሱ የሚወስነውን ውሳኔ ትቀበል ሳትወጂ በግድ እንጂማ እንደዚህ ተበሳብሰን ተበሻቅጠን ምናምን አንኖርም። አንድ ቤት ውስጥ አንዱ አካል ይሸነፋል። ወይኔ ይሸነፋል ወይ አንቺ ትሸነፊያለሽ። ልጄ ትልብኛለች ይላል። በቃ ምንም የተባልከው ነገር እኮ የለም ማለት አንተ ምንም የሚጎዳት ነገር የለም። በቃ ሞታለሽ የተባለች ነበር ይዞ መጣ አለቀ። የሚጎዳ እኮ ነገር ነው። አንቺ እንዴት ነው እያሰብሽ ያለሽ?
ምን ከዚህ እሱ ምንም አላደረገም። ነይ ሲሚጣና ነይ እዚህ ጋር ነይ። ቆይ ዝም በል በቃ እጠይቃታለሁ በስነ ስርዓት ማለት ነው። አታስጨንቃት። 10 ጊዜ እየጠራክ ልጅቷ ታዋቂ ለምንድን ነው እማ እሷ ማለት ነው በፊት እናንተ ቤት ትመጣ ነበር እንዴ? አትመጣም አለች። አትመጣም? አልመጣም ያለችበት ባቅ ሞታለች እላለሁ። መሞቷን እኮ አላውቅም ነበር። ታዋት ከዚህ በላይ አታስጨንቃት። በቃ እጂ ደስታዬ ውስጡኝ አሁንም ቀርባ አይደል? ሄድ ክፈትለት። አሁንም የሰውዬ እየጠራሁ ዝም በይ መብቱ ነው። ገና እጠራዋለሁ። አሁንማ ሁሉንም እውነት እያወጣልኝ እኮ ነው። አንቺ የደበቅሽውን በአንቺ አቋምማ በአንቺ አቋም መቼም ቢሆን አይወጣም ነበር። ያለው ነገር እንዳለ እንደተደባበቀ ይኖር ነበር። እግዚአብሔር ይመስገን። ነገ ይቆጫል። ሁሉንም እውነታ ስትሰማ ሁሉንም እውነት ስታውቅ እኔ ደብቄት ነበር ወይስ አልደበቅኩም? ትዳብሎስ በይ ተደጋጋሚ ዝም በይ አርፈሽ ተቀመጪ። ማየት ትችላለህ። ትዝታ አባትሽ መጥቷል። ትዝታ አባትሽ መጥቷል። ነይ ትዙ ነይማ። በቃ ተዋት። እዚህ ከአንተ የተሻለ እንንከባከባታለን እኮ። ራስህ እንዴት ነው አድርገህ የምትቆጥረው? ቁርስ በላሽ፣ እራት በላሽ። ዝም በል። እኛ ቤት ራሱ 15 ቀን ስትቀመጥ ከአንተ ጋር ብትሆን ችግር ትሞት አልነበር እንዴ? ልጅቷ እኮ የት እንደነበረች ቆይ አንጨቃጨቅ እለዋለሁ። ልጅ ፊት መጨቃጨቅ በራሱ ኃጢአት ነው። ግቢ እሺ። ውስጥ ሁኚ። ማን ነው ኮርሳ? ንገረኛ። ኮርሳ ማን ነው? ስለሱ ምን አስፈልግ አይደለም። ኮርሳ የሚባል ሰው ጋር እንዳደገች ልጅቷ እየተናገረች ነው። ማን ነው ኮርሳ? ለምን ደም ሚስጥር የምታረጉብኝ ሁሉንም ነገር? በቃ እኔ በሰዓቱ ስላልነበርኩኝ ታላቅ ወንድሜ ጋር አስቀምጥኩት። እዛ ነው ያደገች። ፋይናንሻሊ እንትን እያልኩኝ ኢኮኖሚካሊ እየደገፍኩኝ እሱን ከዛ በኋላ ያሳድጋት ጀመር። በቃ ሌላ ነገር የለውም። ቆይ አንተ ሚስጥር ገና አልከም እንዴ? ቆይ ማለት ያንተ ሚስጥር አልከም ማለት እኔ እሺ፣ ስለእንትኑ አስረዱኝ። ትላንትና ስላወራሁት ነገር አስረዱኝ። አንቺ እንደሞተች ነው የማውቀው አለሽ። እሱ ደግሞ ለምን ሞተች እንዳልከኝ ብቻ ንገረኝ ለኔ ማለት ነው። ምን ያህል ማለት ሲጀመር እኔ ያን ያልክበት መንገድ እኮ አይጠፋኝም፣ ግን ካንተ አንተ መስማት ፈልጋለሁ ከራስህ ማለት ነው። ሁለታችንም ነበር ጥለሽ ነው አይደል? ካንተ ጋር ራስህ ይሄ ካላቀም ስላንተ አላቀም ስለልጅቷ ግን እኔ ስለ ሁለታችንም ረስተሽ ነበር። በቃ አሁን ደርሶ መርሳት አይደለም። ለምን አታስታውሰኝም ነበር? ብረሳት አታስታውሰኝም ነበር። ፎቶ ያላት በገንዘብም በምንም ነገር እረዳታለሁ ማለት ያለብኝ አንድ ነገር ነገር ካልክ በኋላ ግን አላቅም ያለችበት የሞተ ሰው እንዴት ልረዳ እችላለሁ? ወይም እንዴት ላይ ይችላል? ሞታለች ብሎ አድራሻውን አጠፋብኝ አለቀ። ሞታለች የሚልሽ ለምንድን ነው? ቆይ ጀመር ስለልጅሽም ተጨንቀሽ ለምንድን አንድም ቀን አስበሽም አታውቂ? ይሄ ሁላ ውሸት ውሸታ እና ቆይ እንዴት እናቴ ብላ እንዴት ልታውቃቻለች? ማን ነው ስለ እናቷና ስለ አባቷ እየነገረ ያሳደጋት? አብረን በነበርንበት ሰዓት አታውቅም። የዛን ሰዓት ህፃን ነች፣ አታውቅም። በስነ ስርዓት እየነገረ ፎቶ እያሳየ ያሳደጋት ሰው አለ ማለት ነው። ይሄን ለምንድን ነው ያደረግከው አንተ? ስለሷ ክፉ አይደለም፣ ስለሷ መጥፎ ነገር እንዲነገራት ሲጀመር አንተ አይደለህም ወንድምህ ነው። አንተ አይደለህም ስለኔ ጥሩ ነገር የምትነግራት ወይም መጥፎ ነገር የምትነግራት። ቆይ ከጀርባ እየሸረባችሁብኝ ያለ ሴራ አለ። እኔ በኔ በኩል ምን እየሸረብኩ ያለው? እንዳንቺ መጥፎ አይነት ሰው በሆን ኖሮ ማለት እንደዚህ አላረግም ነበር። ቆይ እኔ እንደወጣላችሁ ነው ከህይወታችሁ? እኔ ውልቅ ብዬ እንደወጣ ነው? ይሄን እቺ ልጅ ምን እናንተ ላትሆን ትችላለች። አብራችሁ የምትሆኑበትን መንገድ ነው። እኔ ታግዬ እሷን ለኔ ማድረግ ስለደከመኝ ውልቅ ብዬ እንደወጣ ተፈልጎ ነው። ይሄ ነው የእሱ ዓላማ። እንደዛ ሊሆን ይችላል። እኔ እንደዛ ዓላማ የለኝም። ዳሬንም ልጆቼንም እፈልጋለሁ። አሁን ስላለፈው ነገር እዚህ ጋር ከትላንት ጀምሮ ተበጣብጠናል፣ ተጨቃጭቀናል። አሁን ስላለፈው ነገር ተወት እናድርገውና ወደፊት ምን ማድረግ እንዳለብን እንድትነግረኝ እፈልጋለሁ። ያንተን ፍላጎት እንድትነግረኝ፣ ያንቺን ፍላጎት እንድትፈልግ፣ ከዛ የኔን ውሳኔ ደግሞ ትሰማላችሁ።
እዚህ ጋር እኔ እቃ አይደለሁም ወይም አሻንጉሊት አይደለሁም። ልጅ ላይ ያሳድጋችሁ በውጭ እየተንከባከባችሁ እናትና አባትነታችሁን ጠንቅቃ የምታውቅ እየመጣች የምታቅፋችሁ ልጅ አሳድጋችሁብኝ ላይ እኔ ዝም ብዬ ቁጭ በል የምትሉኝ ከሆነ ተሳስታችኋል። ከዛ በፊት ብዙ ታሪክ ነው። ከዛ በፊት ማለት ነው ያንን ውሳኔ ከመወሰኔ በፊት በራሴ እኔ የእናንተን ጀግንነት እያደነኩኝ አሁን ምን ማድረግ እንዳሰባችሁ ምን ማድረግ እንዳሰባችሁ ደግሞ እንድታሳውቁ ይፈልጋሉ። ላውራ እኔ በመጀመሪያ ደረጃ አንተ አሁን ያሰብከውን ውሳኔ ውስጥን አላውቅም፣ እንዳሰብኩ ማለት ምን አይነት ውሳኔ እንድታወራ እንደሆነ አላውቅም። ስለኔ ግን ታሪክ በጣም ብዙ ከኋላ በጣም ብዙ ታሪክ አለ። እነዛ ታሪኮች ገና ያልወጣ ያንቺ ታሪኮች አያልቁም። ታሪኮች ምንም ሌላ አዲስ ነገር የለም። ጀማ ደግሞ ምንም ታሪክ ቢመጣ እኔ የማፍርበትና የምሸማቅቅበት ነገር አይደለም። በቃ ሞታለች የተባለች ጊዜ የመጣኸው ደንግጫለሁ። አሁንም በጣም ውስጤ የራሱ አያምንም ሲጀመር ማለት ነው። በህይወት ኖራ ራሱ እዚህ ጋር ማየት የለሷል ሲቀጥል ከራከረ ምናምን አይደለም የመጣው። በቃ ልጄን ይዤ እሄዳለሁ። እናንተ ሲጀመር እዚህ ማምጣት የራሱ ጥፋት ለምን አመጣት? ባንዴ ሞታለች ብለህ ባንዴ ዘመጣው ለምን አስፈለገ? ልጄን ይዤ እሄዳለሁ። አዎ ልጄን ይዤ እሄዳለሁ። ቀየን ሁሉ በዚህ ደበቀ። ለምንድን ነው? በጣም ጥሩ ውሳኔ ነው። እስከ ዛሬ ድረስ ወንድሜ ጋር ስለነበረች ነይ። አሁን ወንድሜ እኮ ለምን አመጣት ወደዚህ? ታዲያ የምትወስዳ ከሆነ እኮ ማምጣት አይጠበቅብህም። እዛው ደብቀህ የልጅቷን ውሳኔም እንጠይቃለን። ምክንያቱም ቢያንስ 4 ምናምን አመት ከሞላት በራሷ መምረት ትችላለች አንዳንድ ነገሮች። እሱ ከ7 አመት በኋላ ነው፣ ግን በራሷ የምትፈልገውን መወሰን ደግሞ ከ7 አመትም ከፍ ብሏል። ፍላጎቷን መጠየቅ እንችላለን። አለቀ። ራሳቸው ሲያውቁ ነው መምረጥ የሚችሉት። አሁን ማታቀሱ እሱን አይመለከትሽም። ሲጀምር ስለዚህ ለእናንተ እኮ መናገር አይጠበቅብኝም። ታው ልጅቷን እንደዚህ አታል። አንተን እኮ ነው እንደዚህ አይደለም እንድትወጣ የምፈልገው ነው። የሰው ልጅ ይዛ እንደዚህ እንድትወጣ አልፈልግም። ልጄ ነች እኮ ልጅ ላይ እንደባደብ እኮ ልጄ ነች እኮ ምን አድርገን ነው የምትደባደብ? ልጅ ላይ እንደባደብ ወደዛ ተጋባ። ልጅ ላይ እንደባደብ አውርድ ልጅቷን ስነ ስርዓት። እግዚአብሔር ምስክሬ ነው። ስነ ስርዓት ትጣላኝ። ምን ማለት ነው? ልጄ ነች እኮ ህፃን ልጅ ላይ አንጣላ። ህፃን ልጅ ላይ ሌላ ነገር አንጣላ። እሺ ምን አድርገን ነው የምትሉኝ? ምንድነው ሐሳብህ? አሁን ምንድነው እሱ ያሰብከው? ልጄን መውሰድ እፈልጋለሁ። በቃ የት ነው የምትወስደው? ይዣት መሄድ እፈልጋለሁ። ምን እንዳልከው ለምን ይዛት ውጭ አትሆንም ነበር? ምንድነው ያልከው? ምንድነው እሱ ያልከው? አሁን ከልጄ ጋር ጊዜ ማሳለፍ እፈልጋለሁ። በቃ ራቅ ያለ ቦታ ነው። ራቅ ያለ ቦታ ከህይወታችን ግን ትወጣለህ። የምን የወጣው ትላንትና ምን ሲል ነበረ? እኔ ልጅቷን እዚህ አድርጌ በቃ የሆነ ቦታ ሄዳለሁ። ስደት ገዳም ሄዳለሁ አይደለም ገዳም አልቻልኩም። ገዳም ብለህ ነበር። ልጄ ላይ መጨከን ኦኬ ታውቀው ያንኛውን ሐሳብን የአባት ስሜት ይሰማኛል አይደል? ታውቀው ሐሳብን ያንን ገዳም የሚሄደው አይደል? ገዳም ማትሄድ ከሆነ አባትነት ትንከባከባታለህ። ልጄን ወስደህ አሁን ይዛት መውጣት ትችላለህ። መውሰድ ትችላለህ። አለቀ። ምን እያደረግሽ ነው? ምን ማድረግ ፈልገሽ? ራሱ መውጣት ካለበት ይወጣል። አያታ ምን እያልሽ ነው? ምን ማለት ነው? ምን ማለት ነው? አልፈልግም። በቃ እስከ ዛሬ ድረስ እኮ አላየሻትም፣ አላሳደግሻትም። የተንከባከብኳት የትም አትሄድም። ላንቺም ጥሩ እኮ ከዚህ ቤት መውጣት ነው፣ እዚህ ቤት መቀመጥ ነው። የትም ከዚህ በኋላ የትም ቦታ አትሄድም። በቃ ከእኔ መራቅ አልፈልግም። ለእሺ ለምን አከላከለች? እኔ በማያገባኝ ማለት ነው የሰው ዲቃላ ማሳደጋችን። ዲቃላት በላት አንተ። ልጄ ነች እኮ ዲቃላት በላት። ዮናስ በእናትህ እንደዚህ አይነት ቃል እንዳትጠቀም ከዚህ በኋላ። ልጄ ነች። እሺ ዲቃላ። ኧረ በእናትህ ስነ ስርዓት ያዝ። አንተ ልጄ ነች እኮ ዲቃላ ያለ ልጄ ነች። እንደዚህ አይነት ነገር አትጠቀም። ልጄ ይምቱ፣ እንደዚህ እንዳትጠቀም። እሺ ይምቱኝ፣ ሁለቱም ተዋቸው። ኑ ባልና ሚስት ምቱኝ፣ ናምታይ ልጄ ዲቃላ ያለ ምቱኝ፣ ለሁለት ምቱኝ። ዲቃላ ይዘውጣ በቃ ልጄ ከትዳር ውጭ የተወለደ ዲቃላ። እውነት መራር እውነት ነው። ትውጠዋለህ። ገባህ? ተወው፣ ይማታ። አንተ እኔ ነስቶ ዲቃላ ያለ እንዴ? የማን ልጅ ነው ዲቃላ? የማን ልጅ ነው ዲቃላ?
ቶ ዮናስ ቶ ዮናስ ቶ ቶ አንተ ልጅ እንዲቃል እያላረኝ ቶ ዲቃላ ማን ነው ዲቃላ ቶ ልጅ ነች እሷ እኮ ነች ያስደፈረችኝ እሷ ነች አይደል ዲቃላ ይላል አብረው ደበደቡኝ አብረው ደበደቡ አልልብህ ይዘልኝ ብቻ ውጣ አሁን ሰላሜን ማግኘት እፈልጋለሁ አንቺ ልጅ አትከልኪ ለምን ሴትዮ ዞር በይ ምክንያት አንድ ነገር ሳይፈጠር ዞር በይ ካኔ እንትን ብለህ ሂድ ውስጥ ደግሞ ትመጣለህ ሁለታችሁንም ነው የምደፋችሁ ልጄን ስጡኝ በቃ ናኔ ማንም እንደዛ ያለ የለም ትወስዳለህ ብያለሁ እኮ ስጡኝ ዞር አድርጋት አይደል ሚስት አሳይም ነች ዞር በይ አትሰጂም በጣም ጥሩ ና ሂድ ውጣ ነገ ተመለስ ወሬ ነው የምወጣው ልጄን ሳሪዝ እንዴት ነው የምወጣው ነገ ተመለስ ለምን ብዬ ነው እኔ ምን ማድረግ እንዳለብኝ አውቃለሁ ጠንቅቄ ምን ማለት ነው ልጄን ጠንቅቄ አውቃለሁ ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ ሂድ ውጣ አንድ ነገር ይፈጠር ችግር የለም ነገ ጠዋት ትመጣለህ ይራባል እሷን ምን ማለት እንጋደላለን ምን ማለትና እንዴት ማድረግ እንዳለብኝ ጠንቅቄ አውቃለሁ ጊዜ ስለሚያስፈልገኝ የማንም ዲቃላማ አላሳድግም ዲቃላት በላም ብዙ ዲቃላት በላም ዲቃላት ይያለበት ዲቃላት ልጄን ላንደራሴ ላንቺው ፍቅር ትኑር ነፍሴ ለምንድነው ይዞት እንዲሄድ ማታረገው እኔ ማረገው ማቅ ከልብ ወዲያ ምን ይሰጣል